heat capacity ማለት the quantity of heat required to change the temperature of substance by 1 Kelvin. So heat capacity ማለት የአንድ ሰብስታንስ ቴምፕሬቸር በአንድ ዲግሪ ወይ በአንድ ኬልቪን ለመጨመር የሚያስፈልገን ሂት ካፓሲቲ እንላለን። ሶ ሂት ካፓሲቲ ቴልስ አስ how much heat is needed to change the temperature by 1 degree. ሶ የአንድ ሰብስታንስ ቴምፕሬቸር በአንድ ዲግሪ ወይም በአንድ ኬልቪን ለመጨመር የሚያስፈልገን ሂት የምናውቅበት መንገድ ሂት ካፓሲቲ ይባላል። ሶ ሂት ካፓሲቲ ካፒታል ሲ ነው። ፎርሙላ ሂት ኢነርጂ ትራንስፈርድ ዲቫይድድ ባይ ዴልታ ቴምፕሬቸር ነው። ሶ ሲን ለመፈለግ ኪውን ለዴልታው ማካፈል ነው። ሶ ለምሳሌ ኢን ላይፍ ስታዩት when we compare in real life comparison, imagine two pots on a stove. ሁለት ፖቶች ስቶቭ ላይ አለ ብላችሁ አስቡና አንደኛው ፖት ከሜታል የተሰራ ነው። ሁለተኛው ፖት ከክሌይ ፖት የተሰራ ነው። ሶ ሁለቱም ፖት ስቶቭ ላይ ናቸው። የተሰሩበት ማቴሪያል ነው የሚለያየው። ፖት ኤ የተሰራበት ማቴሪያል ሜታል ነው። ፖት ቢ ክሌይ ኦር ሴራሚክ ነገር ነው። ሶን ስቶቭ ላይ ወስዳችሁ when you heat ወይም ደግሞ ስቶቭን ኦን ስታረጉ ፖት ኤ it heat up very fast። በዛው ልክ ስቶቭን ተርን ኦፍ ካረጋችሁ በኋላ cools down very fast. So it needs little heat to warm up. But in case of pot B, heat up ለማድረግ በጣም ቀስ እያለ ነው የሚግለው። በዛው ልክ ደግሞ በጣም ቀስ እያለ ነው ኩል ዳውን የሚሆነው። So it needs a lot of heat to warm up. So ከክሌይ የተሰራው ፖት ምን አለው እንላለን? high heat capacity አለው እንላለን። high heat capacity። የዚህኛው ደግሞ low heat capacity አለው ማለት ነው። So low heat capacity ያላቸው materials the heat and cools quickly. ላይክ እንደ ሜታል ፖት ስንጠቀም ቶሎ ነው የሚግለው፣ በዛውም ቶሎ ነው የሚቀዘቅዘው። በት ሃይ ሂት ካፓሲቲ ያላቸው ማቴሪያል ስንጠቀም the heat and cool slowly ቶሎ ነው ቀስ ብሎ ነው ዋርም አፕ የሚሆኑት። በዛውም ልክ ኩል ዳውን ለመሆኑ ጊዜ ይፈጃል ማለት ነው። so they have high heat capacity. So when we came to the specific heat capacity, small c, the same concept for this one, the definition is the quantity of heat required to change the temperature of 1 gram of a substance by 1 Kelvin. በዚህ ጊዜ ደግሞ ተመሳሳይ ኮንሰፕት ነው፣ ግን የአንድ ግራም ሰብስታንስ በአንድ ዲግሪ ለመጨመር ምን ያህል ሂት ያስፈልገናል የሚለውን ነው የሚነግረን። ስፔሲፊክ ሂት ካፓሲቲ ደግሞ ምንድን ነው? የአንድ ሰብስታንስ የአንድ ግራሙን ብቻ በአንድ ኬልቪን ወይም ደግሞ በአንድ ዲግሪ ለመጨመር ምን ያህል ሂት ሪኳየርድ ወይም ደግሞ ያስፈልጋል የሚለውን ነው የሚነግረን። ሶ ፎርሙላው ስሞል ቲ እንደ ቀድሞ ሂት ካፓሲቲ ኦቨር በዚህ ጊዜ ዴልታ ቲው ከማሱ ጋር ነው የምታባዙት። ሶ ኪው ኦቨር ኤም ታይምስ ዴልታ። ሶ ዘ ወርድ ስፔሲፊክ ሂት ካፓሲቲ እንደ ስሙ ስፔሲፊክ ሚንስ ፐር 1 ግራም ነው፣ ለአንድ ግራሙ ነው የምትሰሩት። ሂት ካፓሲቲ ፎር ዘ ሆል ማቴሪያል ነው ይሄኛው ሂት ካፓሲቲ ሲሆን፣ ለአንድ ማቴሪያል ወይ ለአንድ ሰብስታንስ አጠቃላይ ነው የምትሰሩት። ስፔሲፊክ ሂት ካፓሲቲ ግን ለአንድ ግራም ነው። ኦኬ ዜን ብዙ ማቴሪያሎች ዩኒክ የሆነ
ስፔሲፊክ ሂት ካፓሲቲ ያላቸው። ሶ ከዛ ውስጥ ለምሳሌ ዋይ ዳዝ ወተር ሃቭ ሰች ሃይ ስፔሲፊክ ሂት ካፓሲቲ እና የአንዱ ከወተር ካራክተርስ አንዱ it have high ስፔሲፊክ ሂት ካፓሲቲ ያለው እና which is important ለላይፍ ለህይወት እና ለምንድን ነው ሃይ ስፔሲፊክ ሂት ካፓሲቲ ያለው? ቢካዝ ወተር ሞለኪውልስ ፎርም ስትሮንግ ሃይድሮጂን ቦንድስ ዊዝ ኢች አዘር። ያው ወተር ሞለኪውል ታውቃላችሁ፣ ኦክሲጂን ለመጻፍ ስለማይመቸኝ ነው ከሁለት ሃይድሮጂን ጋር ነው አደለ? 1:2 ሬሾ ነው የሚደባለቁት እያንዳንዱ አተም። ሶ እነዚህ እንደዚህ ያለ ኤች ኦ አሁንም ኤች አለ። ሶ ኢትስ ወተር ሞለኪውልስ ፎርም ስትሮንግ ሃይድሮጂን ቦንድ። ሃይድሮጂን እና ሃይድሮጂን መሃል እነዚህ ሃይድሮጂን ቦንድ ይፈጥሩና ይህም ቦንድ ለመስፈር it needs a lot of energy to break እያለ ይቀጥላል። አሁን በዚህም ሃይድሮጂን አለ፣ ዜን ኦክሲጂን አለ፣ ዜን ሌላ ሃይድሮጂን አለ። ስለዚህ ሃይድሮጂን እና ሃይድሮጂን ይገናኙና ምን ይፈጥራሉ? ሃይድሮጂን ቦንድ ይፈጥራሉ። ይሄን ቦንድ ለመስበር to break this bond it needs a lot of energy, so that's why water have such a high specific heat capacity የኖረበት ምክንያት because water molecules form strong hydrogen bond with each other። ይሄኛም ቀጣይ ኦክሲጂን አለ፣ ዜን ሃይድሮጂን አለ፣ ሌላ ሃይድሮጂን አለ። ሶ ሃይድሮጂን እና ሃይድሮጂን መሃል ቦንድ የሚፈጠሩት ይሄ ሃይድሮጂን ከዚህ ሃይድሮጂን ጋር፣ ይሄኛው ከዚህኛው ሃይድሮጂን ጋር ቦንድ ይፈጥራሉ። ሶ water absorb a lot of heat before getting hot። ለዛም ነው አንዴ ከሞቀ በኋላ ሙቀቱን ለማውጣት ጊዜ የሚፈልግበት ምክንያት በዚህ ምክንያት ነው ማለት ነው። እና ለምሳሌ ቢች ስትሄዱ ፎር ኤግዛምፕል ሳንዱ ቶሎ ነው አይደለም የሚሞቀው። ሶ ለመሄድ ራሱ አንዳንዴ እግራችሁ ሊያቃጥል ይችላል ቶሎ ስለሚሞቅ። በት ወተር ስቴይስ ኩል። ፎር ኤግዛምፕል ካር ላይ ወተር ዩዝድ አስ ኩላንት። ኢንጂኑ የመኪናው ኢንጂን ብዙ ሂት ነው ሪሊዝ የሚያደርገው አይደለም። ሶ ወተር ከዚህ ኢንጂን ሂት አብዞርብ ያደርግና ኢት ዩዝድ አስ ዋት coolant. And also in climate regulation water absorb heat during a day and release at night። ቀን ሂትን ከአቶሞስፈር አብዞርብ እያደረገ ይውልና ወተር ማታ ላይ ይሞቃል። ለዛ ነው ወተር ማታ ላይ የሚሞቀው። ሶ ይሄን ሂት ካፓሲቲ እና ስፔሲፊክ ሂት ካፓሲቲ ካየን በኋላ ስለ ኢምፖርታንስ ኦፍ ኬሚካል ቼንጅ ደግሞ ትንሽ እንይና እናልፋለን። ሶ ዱ ዩ ቲንክ ላይፍ ኢዝ ፖሲብል ዊዛውት ኬሚካል ሪአክሽን? ያለ ኬሚካል ሪአክሽን ላይፍ ፖሲብል ነው ብላችሁ ታስባላችሁ? ኖ አይደለም። ዜርስ ኖ ዌይ ላይፍ ዊዛውት ኬሚካል ሪአክሽን አይታሰብም። ቢካዝ ኤቭሪ ባዮሎጂካል ፕሮሰስ ኢንቮልቭ ኬሚካል ቼንጅ። እያንዳንዱ ባዮሎጂካል ፕሮሰስ ምንድነው ኢንቮልቭ የሚያደርገው? ኬሚካል ቼንጅስ ኢንክሉዲንግ ዳይጀሽን፣ ብሬዚንግ፣ ቲንኪንግ፣ ግሮዊንግ፣ ኢቭን ማሰብ ራሱ ሳይቀር ማየት፣ መስማት ሁሉ ኬሚካል ቼንጅን ኢንቮልቭ ያደርጋሉ። ሶ ላይፍ ዊዛውት ኬሚካል ሪአክሽን ኢዝ ኖት ፖሲብል። ሶ ቱ ሲምፕሊፋይ እና ለእናንተ እንዲጠቅማችሁ ኬሚካል ቼንጅን ቱ ሜይን አድቫንቴጅ አለው እና ሜይን አድቫንቴጁ ፕሮዳክሽን ኦፍ ኢነርጂ እና ፕሮዳክሽን ኦፍ ዩስፉል ሰብስታንስስ ነው። ሶ አንደኛ ኢነርጂ ነው ፕሮዲውስ የሚያደርግልን፣ ባለፈውም አይተናል። እንደነ ሪስፓሬሽን፣ ኮምባንሽን፣ ባትሪስ፣
እና ሌላ ደግሞ ዩስፉል የሆኑ ሰብስታንሶችን ፕሮዳክሽን ኦፍ ዩስፉል ሰብስታንስ ላይክ ፎቶሲንቴሲስ፣ ፋርማሲቲካልስ እንዳለ ድራጎች፣ ሜዲሲንስ አል ፕላስቲክስ፣ ፈርቲላይዘርስ፣ ክሊኒንግ ፕሮዳክት እነዚህ ሁሉ ፕሮዳክቶች የኬሚካል ቼንጅ በረከቶች ናቸው ማለት ነው። ወደ ኤሌክትሮኬሚስትሪ ስለዚህ ኬሚካል ቼንጅ ወይ ኬሚካል ሪያክሽን በጣም ኢምፖርታንት እንደሆነ አውቃቸዋል። ወደ ኤሌክትሮኬሚስትሪ እንምጣ። ኤሌክትሮኬሚስትሪ ምንድን ነው? Electrochemistry is the study of the interconversion between electrical energy and chemical energy. So electrochemistry ውስጥ ሁለት ሜን ፕሮሰሶች አሉ። አንደኛው ፕሮሰስ by using electricity to cause chemical reaction ኤሌክትሪሲቲን በመጠቀም ኬሚካል ሪያክሽኑን ማካሄድ ነው አንደኛው ፕሮሰስ። ሁለተኛው ፕሮሰስ by using chemical reaction to generate electricity አሁን ደግሞ ኬሚካል ሪአክሽኑን በመጠቀም ኤሌክትሪሲቲን ጀነሬት ማድረግ። ሁለት እነዚህ ሜን ፕሮሰሶች ያካሂዳሉ። ኤሌክትሮኬሚስትሪ is the study of this process, the interconversion of electrical energy to chemical energy ወይም ኬሚካል ኤነርጂ ወደ ኤሌክትሪካል ኤነርጂ። ስለነዚህ ፕሮሰስ የሚያጠና ምን ይባላል? ኤሌክትሮኬሚስትሪ ይባላል ማለት ነው። ለምሳሌ using electricity to cause chemical reaction ለምሳሌ አንድ ተማሪ ምን ማድረግ ይችላል? ኤሌክትሪሲቲን በመጠቀም ወተር ሞለኪውልን ወደ የኤሌመንቱ መለየት ይችላል፣ ወደ ሃይድሮጂን እና ወደ ኦክሲጂን by using electricity። ወይ አንድ ሰው ደግሞ by using chemical reaction ተጠቅመን ይሄን ዴይሊ እንጠቀማለን። ኤሌክትሪሲቲ ጀነሬት እናደርጋለን። ለምሳሌ ባትሪስ፣ ፊውል ሴልስ እነዚህ ሁሉ ምንድናቸው? ኬሚካል ሪአክሽን ቱ ጀነሬት ኤሌክትሪሲቲ። ስለነዚህ ሁለት ሜን ፕሮሰሶች የሚያጠና ምን ይባላል? ኤሌክትሮ ኬሚስትሪ እንላለን ማለት ነው። ዋትስ ኤሌክትሪካል ኮንዳክቲቪቲ? Electrical conductivity means the ability of a substance to transmit electricity. በጣም ቀላል ነው። አንድ ሰብስታንስ በውስጡ ኤሌክትሪሲቲ ማሳለፍ የሚችል ከሆነ አቅም ካለው ምን እንላለን? ኤሌክትሪካል ኮንዳክቲቪቲ እንላለን። Yes. The material that allow the passage of electricity through them are called electrical conductor. ስለዚህ እነዚህ ማቴሪያል በውስጣቸው ኤሌክትሪሲቲ ማሳለፍ የሚችሉ ማቴሪያሎች ምን እንላቸዋለን? ኤሌክትሪካል ኮንዳክተርስ እንላቸዋለን። Yes. ለኤሌክትሪሲቲን በውስጣቸው ማሳለፍ የማይችሉ ማቴሪያልስን ደግሞ ምን ብለን እንጠራለን? ነን ኮንዳክተርስ እንላለን። ያ ኮንዳክት ማድረግ አይችሉም ማለት ነው። ያ ለምሳሌ ኮንዳክተርስ ወይ ኤሌክትሪካል ኮንዳክተርስ አለው ኤሌክትሪሲቲ ቱ ፓስ ትሩ ኤሌክትሪሲቲ ፓስ እንዲያደርግ አለው ያደርጋሉ። ለምሳሌ እንደነ ሜታልስ፣ ግራፋይት፣ ሳልት፣ ወተር፣ አሲድ፣ ቤዝስ እነዚህ በውስጣቸው ኤሌክትሪሲቲን ስለሚያሳልፉ ምን እንላቸዋለን? ኮንዳክተርስ ኦር ኤሌክትሪካል ኮንዳክተርስ። እንደነ ራበር፣ ፕላስቲክ፣ ውዶችን ደግሞ እነዚህ በውስጣቸው ኤሌክትሪክ ማሳለፍ አይችሉም። we call them non conductors እንላለን። ኤሌክትሪሲቲ ማለት the movement of charged particle ማለት ነው። እነዚህ ቻርጅድ ፓርቲክል ምን ያደርጋሉ? ሙቭ ያደርጋሉ። ሙቭመንት አለ ማለት ነው። ሙቭመንት ማለት ያው ሙቭመንት ነው አይደለም? ሙቭመንት ኦፍ ቻርጅ ፓርቲክልስ አለ ማለት ነው። ኤሌክትሪሲቲ ተላለፈ ማለት። ሙቭመንት ካለ ደግሞ ምን ያስፈልጋቸዋል? ኬሪየርስ፣ ቻርጅ ኬሪየርስ ያስፈልጋል። ዋት ኬሪስ ኤሌክትሪክ ቻርጅ? አሁን ኤሌክትሪክ ተላለፋል ብለናል።
ምንድን ነው ግን ኤሌክትሪክን ቻርጅ የሚሸከምልን ወይም ደግሞ ኬሪ የሚያደርግልን? ኤሌክትሪክ ቻርጅን የሚሸከሙልን ሁለት ነገሮች አሉ። they are two types of charge carriers. ቻርጅን የሚሸከሙልን ሁለት አሉ። እነሱም ኤሌክትሮንስ ኤንድ አይንስ ናቸው። እንደምታውቁት ኤሌክትሮን አፍ ኔጌቲቭ ቻርጅ ነው። they found in metals and graphites. ግራፋይት ነን ሜታል ነው። ኦኬ ከነን ሜታል ግራፋይት እና ሜታል ውስጥ ነው የሚገኙት ኤሌክትሮንስ። they move freely through the material. አይንስ ደግሞ እንደምታውቁት ካታይንስ አሉ ፖዚቲቭ ቻርጅድ የሆኑት እንደነ ሶዲየም ፕላስ፣ ኮፐር ፕላስ፣ ማግኔዥየም ፕላስ፣ ካልሽየም ፕላስ እያለ አሉ፣ ብዙ ናቸው። በዛውም አይንስ ደግሞ አሉ አይደለ? እንደነ ኔጌቲቭ አይንስ ኤግዛምፕል ክሎሪን አይንስ ኦኤች ማይነስ እችኛዋ ከላይ ነበር የምትሆነው። እሺ ሶሪ። they found in molten or dissolved ionic compound. እነዚህ አይኖች በምን መልኩ ነው የሚገኙት? ወይስ ሲቀልጡ ወይም ደግሞ ሶሉሽን ውስጥ ነው የሚገኙት። they move when electric field is applied. ለምን? እነዚህ in solution form ወይም ደግሞ in molten state ነው የሚገኙት አይንስ። ኤሌክትሮን ግን እነዚህን አያስፈልገውም፣ በራሱ በቂ ነው። metals as key area, metals conduct because of free electrons. metals ኤሌክትሪሲቲን ያስተላልፋል እንላለን አይደለ? why? because it contains free electron ስላለው ነው ሜታል ማሳለፍ የቻለው። ነን ሜታል ማሳለፍ አይችልም። አንዳንድ ሶሉሽኖች ኤሌክትሪሲቲን በውስጣቸውን ያሳልፋሉ ብለን እንላለን አይደለ? why? because they contains mobile ions. ለምሳሌ የሶዲየም ክሎራይድ ሶሉሽን ያሳልፋል። ሶዲየምን ፕላስ እና ዲዞልቭ ሲሆን ሶዲየም ፕላስ እና ክሎሪን ፕላስ እና ክሎሪን ማይነስ ስለሚሰጥ ይሄ ዲዞልቭ ከሆነ በኋላ እዚህ ሶሉሽን ላይ የሆነ ባትሪ ያለው ካረንት ብሰጡት ኤሌክትሪሲቲን በውስጡ ያሳልፋል። ዋይ? እነዚህ አዮኖች ቻርጁን ኬሪ ስለሚያደርጉ ስለሚሸከሙልን። ኦኬ depending on the type of charge carriers, ኤሌክትሪካል ኮንዳክቲቪቲን በሁለት ከፍለን ማየት እንችላለን። depending on the nature of particle responsible for the flow of electric charge, ማለትም ኤሌክትሮን እና አይንስ ናቸው መቼም ሪስፖንሲብል የሆኑት ወይም ቻርጃቸው ኬሪ የሚያደርጉት። depending on that we classify electrical conductivity into metallic conductivity and electrolytic conductivity ብለን እንከፍላለን። ኤሌክትሪካል ኮንዳክቲቪቲ ወዴት እና ወዴት ከፈል? ወደ ሜታሊክ ኤንድ ኤሌክትሮላይት። based on what? based on their charge carriers. ቻርጁን ኬሪ የሚያደርገው ኤሌክትሮን ከሆነ ምን እንላለን? ሜታሊክ ኮንዳክቲቪቲ እንላለን። ቻርጁን ኬሪ የሚያደርገው አይንስ ከሆነ ምን እንላለን? ኤሌክትሮላይቲክ ኮንዳክቲቪቲ እንላለን። የስ እየገባችሁ ነው አይደለ? አንደርስታንድ እያደረጋችሁ ነው? እየገባን። ኦኬ ሜታሊክ ኮንዳክቲቪቲ ወይም ደግሞ ምን ብለን መጥራት እንችላለን? ኤሌክትሮኒክ ኮንዳክቲቪቲ። ዋይ? our carrier is ኤሌክትሮን ስለሆነ ኤሌክትሮኒክ ኮንዳክቲቪቲ ማለት እንችላለን ማለት ነው። ወይ ሜታሊክ ማለት እንችላለን ወይ ኤሌክትሮኒክ ኮንዳክቲቪቲ ሌላ ስሙ ነው። as a result of the movement of electrically charged particles called electrons, ለዛም ነው ሜታሊክ ኮንዳክቲቪቲ የምንለው ወይም ደግሞ
ኤሌክትሮኒክ ኮንዳክቲቪቲ የምንለው the atom of the metal element are characterized by the presence of valence electrons, which are electrons in the outer shell of an atom that are free to move about. እና እንደምታውቁት ሜታል ኤሌመንቶቹ አሉ አይደለ? ያው ፔሪዮዲክ ቴብል 9ኛ ክፍል ላይ ተምራችኋል። በዚህ ሳይድ ሶሪ በዚህ ሳይድ ያሉት እንዳለ ኤስ ብሎክ የሚባሉት ምንድን ናቸው? ሜታልስ ናቸው። እነዚህ ሜታሎች ቫላንስ ኤሌክትሮን አላቸው አይደለ? ያ ቫላንስ ኤሌክትሮን ፍሪ ናቸው። ፍሪ ስፔስ አላቸው። ፍሪ ቱ ሙቭ አባውት ፍሪ ናቸው። ሙቭ ለማድረግ አይቸግራቸውም። they are free to move about. So it is these free electrons that allow metals to conduct an electric current. So እነዚህ free electrons ናቸው ሜታል ኤሌክትሪሲቲ እንዲያስተላልፍ ያረጋው። ስታዩት ለምሳሌ ይሄ አንድ ሜታል ነው ብላችሁ አስቡት። ይሄ ለምሳሌ ሶዲየም ሜታል ሊሆን ይችላል፣ ኮፐር ሜታል ሊሆን ይችላል፣ ኦር ካልሽየም ሜታል ሊሆን ይችላል። ያው እያንዳንዱ አተም ላይ ፖዚቲቭ ቻርጅ እና ማይነስ አለች አይደለ? እነዚህ ማይነስ ቻርጆች ወይም ደግሞ ቫላንስ ኤሌክትሮን የምንላቸው ፍሪሊ ነው ዲስፕሌስድ የተቀመጡት ሜታል ውስጥ ፍሪሊ ሙቭ ማድረግ ይችላሉ። ስለዚህ ይሄን ሜታል አንድ ተማሪ ወይ አንድ ሰው የሆነ ባትሪ ጋር ሲያገናኝ ወይም ደግሞ የሆነ ካረንት አፕላይ ሲያደርግ ኤሌክትሮን ልክ በዚህ በኩል ወደ ሜታሉ ሲገቡ ምን ያደርጋሉ? ይሄ ኤሌክትሮን እንደገባ አጠገቡ ያለው ወይም ደግሞ ጎረቤቱን ኤሌክትሮን ይገፋዋል። ያው ተመሳሳይ ቻርጅ ያላቸው ይገፋፋሉ አይደል? እቺ ኤሌክትሮን ስገባ አጠገቡ ያለውን ጎረቤቱን ይገፋዋል። ይሄኛው ጎረቤቱን ይገፋዋል። ይሄኛው ቅርብ ያለውን ጎረቤቱን እየገፋ ይወጣል ማለት ነው። ለዛ ነው ኤሌክትሮን ኢንተር ያደርጋል ይወጣል። which means ኤሌክትሪክ ተላለፈ ማለት ነው። እንለፍ። ኦኬ ለምንድን ነው ነን ሜታልስ ዶንት ኮንዳክት ኤሌክትሪሲቲ? ለምንድን ነው ነን ሜታልስ ኤሌክትሪሲቲ ማያሳልፉት? ቢካዝ አንደኛ ኤሌክትሮንስ ዛት አር ታይትሊ ቦንድ ቱ አተምስ ነው ያላቸው። ኤሌክትሮኑ ከአተሙ ጋር በጣም ጥብቅ ብሎ ታይትሊ ቦንድድ ሆኗል፣ ተጣብቋል። they have no free electrons to move. ፍሪ ኤሌክትሮን የላቸውም። በት ግራፋይት ምንድን ነው ብያለሁ? ነን ሜታል ነው። ግን ግራፋይት ኮንዳክተር ነው which means ኤሌክትሪሲቲን ያሳልፋል በውስጡ። why? because የአሬንጅድ ሲሆን የግራፋይት ለምንድን ነው? ግራፋይት a form of carbon in which the carbon atoms are bonded in trigonal planar fashion. እንዲያስተላልፍ ያደረገው ምክንያት አሬንጅድ የሆነበት ወይ ነው፣ ሌላ ነገር አይደለም። አሬንጅድ ሲሆን ምን ይፈጥራል? ሄክሳጎናል ሪንግስ ይፈጥራል። ሄክሳጎናል ማለት እንደዚህ አይነት ሼፕ ያለው ነው አይደል? ያው ሶሪ መጻፍ ስለማልችል ነው በማውስ 6 ሳይድ ሼፕ ያለው ነው። ኤሌክትሮን እዚህ ውስጥ ፍሪሊ ሙቭ ማድረግ ስለሚችል ነው ግራፋይት ኤክሴፕሽናል የሆነው ከነን ሜታል። ምክንያቱም ምንድን ነው? ትሪጎናል ፕላናር ፋሽን አሬንጅድ የሆነው። ወዴት እንለፍ? ወደ ኤሌክትሮላይቲክ ኮንዳክቲቪቲ እንለፍ። ሜታል ኮንዳክቲቪቲ ወይም ደግሞ ኤሌክትሮኒክ ኮንዳክቲቪቲን ያየ ነው። ናው ኤሌክትሮላይቲክ ኮንዳክቲቪቲ ወይም ደግሞ አዮኒክ ኮንዳክቲቪቲ። ለምንድን ነው አዮኒክ ኮንዳክቲቪቲ ያልነው?
ቻርጁን ኬሪ የሚያደርገ አይንስ ስለሆኑ ነው። ኦኬ ሶ ዋት አር ኤሌክትሮላይትስ? ኤሌክትሮላይትስ ማለት ምን ማለት ነው? A substance that can conduct electricity when molten ወይም melted or dissolved። አንድ ሰብስታንስ ዲዞልቭድ ሲሆን ወተር ውስጥ ዲዞልቭድ ሲሆን ደግሞ ሲቀልጥ ኤሌክትሪሲቲ የሚያሳልፍ ከሆነ ያ ነገር ምን እንላለን? ኤሌክትሮላይት ነው እንላለን። ኤሌክትሮላይት ማለት ነው? ሰብስታንስ ዛት ካን ኮንዳክት ኤሌክትሪሲቲ ወይም ሞልተን ኦር ዲዞልቭድ ኢን ዋተር። እንዴት ነው የሚሰራው ካላችሁ፣ ለምሳሌ አንድ ሶሉሽን ውስጥ አሁን ሶዲየም ክሎራይድን እንውሰድ። ሶዲየም ክሎራይድን ወተር ውስጥ ዲዞልቭ ስታደርጉ ሶዲየም ካታይን እና ክሎሪን አናይን ታገኛላችሁ። ስለዚህ እንደዚህ ማአት አይንስ ነው እዚህ ውስጥ ያሉት፣ ፕላስ ፖዘቲቭ ማይነስ ፖዘቲቭ ብዙ ቻርጆች እዚህ ውስጥ ይገኛሉ። ከካረንት ጋር ሳናገናኝ በፊት እነዚህ ቻርጆች ፖዘቲቭ እና ማይነሱ ረንደምሊ ነው ሶሉሽን ውስጥ የሚኖሩት። ዲዞልቭ ካረግን በኋላ ረንደምሊ ነው ሶሉሽን ውስጥ ፖዘቲቭ ሶዲየም ካታይን እና ክሎሪን ማይነስ ያሉት። ዜን አፍተር ዊ አድ ኤሌክትሪሲቲ ወይም ከአንድ ባትሪ ጋር ኮኔክት ስናረግ ይሄ ሶሉሽን ከአንድ ባትሪ ጋር ኮኔክት ስናረግ ምን ይሆናል? ካታይንስ which is ሶዲየም ፕላስ የሆነው ሙቭ ቱዋርድ ኔጌቲቭ ኤሌክትሮድ፣ አኒየንስ ኔጌቲቭ የሆነው ደግሞ ወዴት ይሄዳል? ወደ ፖዘቲቭ ነው የሚሄደው። ያው ኦፖዚት አትራክት ቻዘር አይደለም። ፖዘቲቭ ወደ ኔጌቲቭ ኤሌክትሮድ ይሄዳል፣ ኔጌቲቭ ደግሞ ወደ ፖዘቲቭ ኤሌክትሮድ ይሄዳል። እንደዛ ሲሆን ምን ይፈጠራል? ኤሌክትሪክ ካረንት ተፈጠረ እንላለን። ኤሌክትሪክ ካረንት ተፈጠረ ማለት ያ ሶሉሽን ኤሌክትሪሲቲን ያስተላልፋል ማለት ነው። ኦኬ based on their degree Sir, I have a question. okay አሁን እዚህ ባየን mhm ዲፍረንት እንትን ነው ያሉት ምን እዚህ በእንትኑ ውስጥ ያሉት ኔጌቲቭ እና ፖዚቲቭ ናቸው። yes yes ኔጌቲቭ እና ፖዚቲቭ የሆኑት እንትን ሲንገጥሙ እንትን ይሆናሉ ወይስ ምን ይሆን? ይጣበቃሉ ወይስ ሚክስ ይሆናሉ ወይስ በተለያየ መንገድ ነው የሚወጡት? ያ ምንድነው የሚሆነው? መጀመሪያ ላይክ ሶዲየም ክሎራይድ በሶሊድ ፎርም ነው ያለው አይደለ? እሱን ዲዞልቭ ከሆነ በኋላ የሆነ ሶሉሽን ይፈጠራል። ያ ሶሉሽን ውስጥ ፖዘቲቭ እና ማይነሱ ረንደምሊ ነው ያሉት። ከዛን ካረንት አፕላይ ካረግን በኋላ ፖዘቲቭ ወደ ኔጌቲቭ ኤሌክትሮድ ይሄዳል፣ ኔጌቲቭ ደግሞ ወደ ፖዘቲቭ ኤሌክትሮድ ይሄዳል። እንደዛ ሲሆን ምን ይፈጥራል? ዘ ሙቭመንት ኦፍ አይንስ ኤሌክትሪክ ካረንት ይፈጥራል። ስለዚህ ከባትሪው ያለው ፖቴንሻል ኤሌክትሪክ ካረንት አሁን ከዚህ ከገባ እና ከዛን ለምሳሌ አምፑል ብትገጥሙለት ያ አምፑል ይበራል ማለት ነው። እዚህ ጋር ያለውና እዚህ ጋር እንዲህ በዚህ ዋይ ቢካውስ ኤሌክትሪክ ካረንት ስለተፈጠረ ኤሌክትሪሲቲ በውስጣቸው ተላልፈዋል እንላለን። ጥያቄ መልሻለሁ? አዎ ቲቸር ቴንክ ዩ። ኦኬ ስለዚህ ሚክስድ አይሆኑም። based on their degree of ionization or the extent to which they produce anions in the cations, electrolyte can be classified as strong or weak ብለን መክፈል እንችላለን። ኤሌክትሮላይትን
ስትሮንግ ወይ ዊክ ብለን መክፈል እንችላለን። ቤዝድ ኦን ዋት? ቤዝድ ኦን ዜር ዲግሪ ኦፍ አዮናይዜሽን። ዲግሪ የስ የስ። ስለዚህ አሁን ስትሮንግ የምንላቸው ምን አይነቶች ናቸው? the substance that ionize completely 100% ionize ይሆናል። ወይም ደግሞ ፕላስ እና ማይነስ እያንዳንዱ የሚሰጠን ከሆነ 100% ስትሮንግ ኤሌክትሮላይት እንላለን። ሶ ለምሳሌ እንደነ ስትሮንግ አሲድ ለምሳሌ HCl አለ፣ ሰልፈሪክ አሲድ አለ፣ ናይትሪክ አሲድ አለ። እነዚህ ስትሮንግ አሲዶች ስትሮንግ ኤሌክትሮላይት ናቸው። ኤንድ ኦልሶ ስትሮንግ ቤዞች እንደነ ሶዲየም ሃይድሮክሳይድ፣ ካልሽየም ሃይድሮክሳይድ ምንድን ናቸው? ስትሮንግ ኤሌክትሮላይትስ ናቸው። እንደን ኦልሶ ሶሉብል ሳልት ላይክ ሶዲየም ክሎራይድ ሶሉብል ሳልት አይደለም፣ ስትሮንግ ኤሌክትሮላይት ናቸው። ሌላኛው ደግሞ ዊክ ኤሌክትሮላይትስ ናቸው። ዊክ ደግሞ ያው ዊክ አሲድ ሲሆን ዊክ ቤዝስ ሲሆን፣ ሶሉብል ሳልት ሲሆን ደግሞ ዊክ ኤሌክትሮላይት እንላለን። ሶ ዊክ ኤሌክትሮላይት አዮናይዝ ፓርሻሊ በከፊል ነው አዮናይዝ የሚሆኑት። ሶ ዛትስ ዋይ ዊ ኮል ዜም ዊክ ኤሌክትሮላይትስ እንላለን። እና እነዚህ የስትሮንግ ኤሌክትሮላይት እና ዊክ ኤሌክትሮላይት ኤግዛምፕሎች ናቸው። ማየት ትችላላችሁ። እነዚህን ካወቃችሁ ያው ስትሮንግ አሲድ የሆነ ሙሉ ስትሮንግ ኤሌክትሮላይት ነው። ስትሮንግ ቤዝ የሆነ ሶሉብል ሳልትም እንደዛው። የዊክ ደግሞ ዊክ አሲዶች እንደነ ካርቦኒክ አሲድ፣ ቦሪክ አሲድ፣ ዊክ ቤዝስ እንደነ አሞኒያ ሶሉብል ሳልቶች አሉ። እነዚህ ደግሞ ምን እንላቸዋለን? ዊክ ኤሌክትሮላይትስ እንላቸዋለን። እና ኢነን ኤሌክትሮላይት ያው እንደ ስሙ እዛች ጋር አንድ ጥያቄ ኦኬ። እዚህ ጋር አሁን ኦል ስትሮንግ አሲድ እና ኦል ስትሮንግ ቤዝ ሁሉም ኦል ስትሮንግ ኤሌክትሮላይትስ ይባላሉ ወይስ የስ የስ በከፊል ነው? ኦል ስትሮንግ አሲድ ኦል ስትሮንግ ቤዝስ ኦል ሶሉብል ሳልትስ አር ስትሮንግ ኤሌክትሮላይት ናቸው። ለምን? እነዚህ ዘይ አዮናይዝ ኮምፕሊትሊ ወይ ዲሶሺየት የሚሆኑልን 100% ነው። ኦኬ። ወይም ደግሞ ዲዞልቭ የሚሆኑት ብላችሁ አስቡ። እሺ ለምሳሌ ቴብል ሳልት ወይም ደግሞ ሶዲየም ክሎራይድ ውሃ ውስጥ ስትጨምሩ እኮ ምንም አይቀርም አይደል? እንዳለ ሙሉ በሙሉ ዲዞልቭ ይሆናል አይደለ? ብዙ አይንስ ይፈጥርልናል ማለት ነው። እንደዛው ነው ስትሮንግ አሲድ HClም እንደዛው፣ ሶዲየም ሃይድሮክሳይድም እንደዛው። ግን ለምሳሌ ዊክ አሲድን እንደነ ቦሪክ አሲድ ብንወስድ በከፊል ነው አዮናይዝድ የሚሆነው። እሺ ወደ ነን ኤሌክትሮላይት ስናልፍ እንደ ስሙ non-electrolyte is a substance that does not conduct electric currents in their aqueous solution or in the molten state. Non-electrolyte ማለት aqueous solution ወይ dissolved ሲሆን እና ሲቀልጥ ኤሌክትሪሲቲ ማሳለፍ የማይችል ማለት ነው። ለምሳሌ ሱገር፣ ግሉኮስ፣ ፖላር ሶልቨንት እንደነ ሚታኖል፣ ኢታኖል እነዚህ ምንድን ናቸው? ነን ኤሌክትሮላይት ናቸው። ኤሌክትሪሲቲን በውስጣቸውን አያሳልፉም። ለምሳሌ ሱገር ወስዳችሁ ማለት ነው። ሱገር ማለት ስኳር አይደለም። ስኳር በጥብጣችሁ እንደ ሶዲየም ክሎራይዱ ኤሌክትሪሲቲ እዚህ ውስጥ አልፎልኝ የሆነ አምፑል አበራበታለሁ ካላችሁ አይሰራም። ዋይ? ቢካዝ ኢትስ ነን ኤሌክትሮላይት ስለሆነ። ዲዞልቭ ሲሆንም አሁን ሱገር ዲዞልቭ ሲሆን ኢንዲቪጁዋል ሱገር ሞለኪውልስ ነው እንትን ውስጥ የምታገኙት እንጂ አይን አይደለም። ፕላስ እና ማይነስ አይፈጠርም። እያንዳንዷ ሞለኪውል ዲዞልቭ ሆና ነው የምናገኛት እንጂ አይንስ አይፈጠርም። አይን አልተፈጠረም ማለት ቻርጃችን ኬሪ የሚያደርግልን ሰብስታንስ የለም፣ ኤሌክትሪሲቲ አያሳልፍም ማለት ነው። ኦኬ
Yes. ይሄ the difference between metallic conduction እና electrolytic conduction ነው። ሰመሪ ነገር ነው። so in metallic conduction እንዳልነው conduction through metals is due to the movement of electrons ብለናል። in electrolytes due to the movement of ions ነው። in metallic conduction no change in the chemical property of the conductor is observed. Chemical property of the substances change አይሆንም። ለምሳሌ ሜታል አለ አይደል? አይረን ሜታል ወይ ኮፐር ሜታል ኤሌክትሪሲቲ ያሳልፋል። ኬሚካል ፕሮፐርቲው አይቀየርም። but in electrolytic conduction it may cause chemical decomposition of the electrolyte ገና ዲዞልቭድ ሆኖ ወይም ደግሞ ቀልጦ ስለሆነ የሚያሳልፈው ኬሚካል ፕሮፐርቲው ሊቀየር ይችላል in case of electrolytic. okay it doesn't involve any transfer of matter. አሁን ሜታሉ ብቻ ለምሳሌ in metallic conduction ሜታሉ ብቻ በቂ ነው። የሆነ ሜታል አለን እንበልና ይሄ ሜታል ብቻ በቂ ነው። ሌላ ኤክስትራ የሆነ ሰብስታንስ አያስፈልገውም። ኤሌክትሮላይት ግን ኤክስትራ የሆነ ሰብስታንስ ያስፈልጋል which is ለምሳሌ ዋተር ውስጥ ገና ጨምረን ነው ከዚህ እዚህ ውስጥ ዲዞልቭ ሆነ ነው ኤሌክትሪሲቲ የሚያሳልፍልን ወይም ደግሞ ቴምፕሬቸሩ ራይዝ አድርገን ያ ማቴሪያል ከቀለጠ በኋላ ነው ኤሌክትሪሲቲ የሚያሳልፈው። the resistance of metals is due to the obstacle of vibrating kernels of metals atoms and also it decreases with the increase of temperature. ጀቹ ማለት it decreases with the increase of temperature ማለት ሜታል ለምሳሌ ቴምፕሬቸሩ ሲጨምር ያው ሶሊድ አይደለም እያንዳንዱ አተም ርቀቱ እየተራራቀ ይመጣል ቴምፕሬቸሩ ሲጨምር ሶሊድ ስለሆነ እየተራራቀ ሲመጣ ኤሌክትሮን እና ኤሌክትሮን መሃል ያለው ስፔስ እየጨመረ ይመጣል ማለት ነው። ለዛ it decreases with the increase of temperature in metal ጊዜ but in electrolytic ጊዜ it increases with the increase of temperature. ለምሳሌ የፈላ ውሃ ውስጥ ሶዲየም ክሎራይድ ቢጨምሩ ቶሎ ነው ዲዞልቭ የሚሆነው in a second አይደል? so it increases with temperature ነው። ጊዜ ደግሞ it decreases with the increase of temperature. why? የሆነ ሜታል ስታሞቁት አተሙ እየተራራቀ ይሄዳል። አተሞቹ ተራራቁ ማለት ኤሌክትሮኖቹ እየተራራቁ ይሄዳሉ። ይሄ ደግሞ ኤሌክትሮን ውስጥ ሲገባ ይሄኛው የመግፋት አቅሙ እየቀነሰ ይመጣል። ዲስታንስ በመሃላቸው ስላለ ማለት ነው። ናው ምን ያህል አንደርስታንድ እንዳደረጋችሁ ለማወቅ እነዚህን ጥያቄዎች አብረን እንሰራለን። ኦኬ question number 1 why do sodium and calcium metals conduct in solid states but sodium chloride and calcium chloride only conduct when molten or dissolved? በራሱ ፍቃድ አንሚዩት አድርጎ ይሄን ይመልስልኝ ተማሪ። መልሱልኛ። ሶዲየም እና ካልሲየም ሜታል ነው አይደለ? so they conduct electricity in solid state but ደግሞ in compound form ሲሆኑ ሶዲየም ክሎራይድ እና ካልሲየም ክሎራይድ ደግሞ መቼ ነው ኮንዳክት የሚያደርገው? when they are dissolved or molten. why?
ለምን? What's the reason behind? እነዛ ሜታሎች ስለሆኑ እነዛ ደግሞ በአዮን ስለሚሰሩ Yes, ጎበዝ። እና እነዚህ ሶዲየም እና ካልሽየም ሜታልስ ናቸው። ልክ ነህ። ሜታልስ ማለት ቻርጁን ቀጥታ ኬሪ የሚያደርገው ምንድን ነው? ኤሌክትሮን ናቸው። ስለዚህ አሁን ሶዲየም ሜታልን ብንወስድ ቻርጃችንን ኬሪ የሚያደርግልን ኤሌክትሮን ነው። ያ ኤሌክትሮን ደግሞ ፍሪሪ ነው ዲስፕሌስድ የሆነው ቁጭ ያለው ሜታል ውስጥ። የካልሽየምም እንደዛ። ሶ ዘይ ኮንዳክት ኤሌክትሪሲቲ ምን ይባላል? ሜታሊክ ኮንዳክቲቪቲ ወይም ኤሌክትሮኒክ ኮንዳክቲቪቲ እንላለን። በዚህ ጊዜ ደግሞ ሶዲየም ክሎራይድ አሁን ሶዲየም ክሎራይድ ሳልቱን ብትወስዶ እሱ ኮንዳክት አያደርግም፣ ምን ካልሆነ በስተቀር ዲዞልቭድ ካልሆነ በስተቀር። አይ ምን ይፈልጋል? ቻርጁ ኬሪ የሚያደርግ አይንስ ይፈልጋሉ። አይንሱ ደግሞ የሚፈጠረው መቼ ነው? ዌን ዘይ አር ዲዞልቭድ። ቴንክ ዩ። ኩዌሽን ነምበር 2 Why are strong electrolytes better conductor than weak electrolytes? Strong electrolytes better conductors ናቸው። Why? ለምን ይመስላችኋል? ስትሮንግ ኤሌክትሮላይት እና ዊክ ኤሌክትሮላይት ብለን የከፈልንበት ባይ ዲግሪ ኦፍ ዜር አዮናይዜሽን ነው አይደለ? ስትሮንግ ኤሌክትሮላይት ኮምፕሊትሊ ነው አዮናይዝድ የሚሆነው። ኮምፕሊትሊ አዮናይዝድ ይሆናል ማለት ዊ ሃቭ ሞር ካታይንስ ኤንድ ሞር አዮንስ ኢን ዘ ሶሉሽን ማለት ነው። ዊክ ኤሌክትሮላይት ደግሞ ፓርሻሊ ነው፣ በከፊል ነው አዮናይዝ የሚሆነው። በዛ ምክንያት ነው። ኦኬ ዛትስ ዋይ ብዙ አይንስ ካታይንስ እና አኒየንስ አሉ ማለት ብዙ ቻርጁን ኬሪ የሚያደርጉልን አይኖች አሉ ማለት ነው። ኬሪ የሚያደርጉልን አይኖች ብዙ በሆኑ ቁጥር ኮንዳክቲቪቲውም ይጨምራል። ኦኬ ኩዌሽን ነምበር 3 ያ which conducts electricity? yes or no ያላችሁ መልሱልን። አይረን ኤሌክትሪሲቲን ኮንዳክት ያደርጋል? yes አይደል? yes why? because it's metal ነው። is a metal yeah sulfur no no why? it's not metal yeah solid sodium chloride is a partial solid sodium chloride ፓርሻል አይደለም። no no why? ሶሊድ ሶዲየም ክሎራይድ አያሳልፍም በራሱ ምን መሆን አለበት? ዲዞልቭድ ኦር ሜልትድ መሆን አለበት ብለናል አይደል? ጨው በሶሊድ ፎርም እኮ አያሳልፍም፣ ግን ዲዞልቭ ከሆነ በኋላ ያሳልፋል። ሶሊድ አያሳልፍም። ሶሊድ ሶዲየም ክሎራይድ does not conduct electricity. molten calcium chloride yes why? የቀለጠ ነው ያሳልፋል። ያ እነዚህን ደግሞ አስ ኤሌክትሮላይት ናቸው ናን ኤሌክትሮላይት ናቸው ብላችሁ ትነግሩኛላችሁ። ኤር is it electrolyte or non-electrolyte? non-electrolyte non-electrolyte ጎበዝ thank you why? is
ምንድነው ኤሌክትሮላይት የሚባለው? ኤሌክትሪክሲቲን የሚያስተላልፍ ማለት ነው። አየር እንዴት አድርጎ ያስተላልፋል? ቢኮዝ ኢዝ አያሳልፍም። ጋስ። ኢትስ ኤ ጋዝ። ጋዞች እነማን ናቸው? እነ ናይትሮጂን እነ ኦክሲጂን ናቸው አይደል? ኤር ማለት ሶ የስ ዴርስ ኖ ዌይ እነዚህ የሚያሳልፉት ምንም ኬር የሚያደርገው ቻርጅ አይኖራቸውም። ፒውር ወተር ፒውር ወተር ፒውር ወተር ማለት ኤች ቱ ኦ ብቻ ነው። እሺ ሌላ ነገር የሌለው ያሳልፋል አያሳልፍም? ይዝት ኤሌክትሮላይት ወተር ያሳልፋል። ይስ ያሳልፋል ብዬ ነው። ወተር ራይት ወተር ያሳልፋል። ወተር ማለት ግን ሚነራል ያሉት ወተሮች በሃይድሮጂን በት ፒውር ወተር አያሳልፍም። ፒውር ወተር ማለት ኖርማሊ 2 ሃይድሮጅን እና ከ1 ኦክሲጅን የተሰራው ብቻ ነው። አሁን አንተ ወተር ታፕ ወተር የሚባለው ፒውር ኤችቶ ብቻ አይደለም ያለው አይደለም። ሚነራል አሉት እንደነ አይረን ካልሽየም አሉት አይደል? እሱ ዊክ ኤሌክትሮላይት ነው። ትንሽ በትንሹ ያሳልፋል፣ ግን ፒውር ወተር አያሳልፍም። ኦኬ ዘነክስ እንዴት ውሃውን አያሳልፍም? ውሃ አያሳልፍም ኤሌክትሪክሲቲ? ውሃ ያሳልፋል። ፒውር ወተር ፒውር የምንለው ምን አይነት ወተር መሰላችሁ? ኤች ቱ ኦ ብቻ ነው። ኤች ቱ ኦ ምንም የሌለው ወተር ሲባል በውስጡ ኤች ቱ ኦ እና ሚነራል የያዘ ነው አይደለ? እንደነ አይረን አለው፣ ካልሽየም አለው። እነዚህ ሚነራሎች የሌለው ፒውር ወተር ይሄ የወጡለት አያሳልፍም። ነን ኤሌክትሮላይትስ ናቸው። ኦኬ እሺ ሳሊን ሶሉሽን ያሳልፋል። ያሳልፋል ያሳልፋል። ኢትስ ኤሌክትሮላይት። ሳሊን ሶሉሽን ማለት ያው ጨዋማ ውሃ ማለት ነው፣ ሳልት ያለበት። ሌመን ወተር ሌመን ወተር ያሳልፋል። ያሳልፋል ግን ኢትስ ዊክ። ቴብል ሳልት ማልት ሲሆን ነው የሚያሳልፈው። አያሳልፍም። ያ ዲዞልቭድ ሲሆን ያሳልፋል። ኢንሶሊድ ፎርም አያሳልፍም። ቴብል ሱገር ሱገር አያሳልፍም። ይሄ ቶታሊ አያሳልፍም። ክላሲፋይ ኦፍ ዘ ፎሎዊንግ አስ ዊክ እና ስትሮንግ ብላችሁ ደግሞ ክፈሉልኝ። አሴቲክ አሲድ is it weak electrolyte or strong electrolyte? Strong. Acetic acid. Weak. Why do you say weak? Weak acid because it's not a metal, because it must be the metal and non-metal. Or base ነው። አሴቲክ አሲድ ምን አይነት አሲድ ነው? ዊክ አሲድ ነው። ዊክ አሲድ ደግሞ ምን ብለናል? ዊክ ኤሌክትሮላይት ነው ብለናል። ሌመን ወተር ዊክ ነው ስትሮንግ ነው? ዊክ ነው። ቴንክ ዩ ዊክ ነው። ሰልፈሪክ አሲድ ስትሮንግ ያ ስትሮንግ። ቴብል ሳልት also strong. Also weak. No. Strong. Not weak. Strong. Strong electrolyte ነው ቴብል ሳልት። አሞኒየም ሶሉሽን በምንድን ነው የምንለየው? ምን ለየው? ምን ስለሆነ ቴብል ሳልት ኦኬ። ቴብል ሳልት ምንድን ነው? ምን አይነት ነው? ቴብል ሳልት ምን አይነት ነው? ቴብል ሳልት ማለት ጨው ነው። ቀጥታ ሶልት ነው። ሶዲየም ክሎራይድ ነው ወይስ ሌላ ሶልት? ሶዲየም ክሎራይድ ነው ቴብል ሳልት የሚባለው።
Okay, Okay. so it is strong electrolyte. Ammonium solution, ammonia solution. ምን Weak አይነት ነው። ነው? weak Weak. Weak. electrolyte. Okay. So question number 6 ይሄኛው ከሞጁላችሁ የተወሰደ ነው። እሺ ጥያቄዎቹ So question number 6 the diagram below shows three compounds AB2 B AC2 እና C ደግሞ AD2 dissolved in water which is the strongest electrolyte and which is the weakest ከዚህ ውስጥ strong electrolyte የሆነው የቱ ነው? ከዛን ደግሞ weak electrolyte የሆነው የቱ ነው? ይሄ ምን መሰላችሁ? እቺ water molecule ነው። water molecule እቺ ኦክሲጂን ናት ብላችሁ አስቡ። ዜን ሁለቱ ሃይድሮጂን እንደዛው ይሄም ኦክሲጂን ነው፣ ሁለቱ ሃይድሮጂን። ይሄም ኦክሲጂን ነው፣ ግን ሃይድሮጂኖቹ ወጥቶለት ነው ወይም ደግሞ ቦንዱ ተሰብሮ። ስለዚህ ከዚህ በማየት ብቻ የትኛው ነው ስትሮንግ ኤሌክትሮላይት? Is it A or B or C? ሲ ኤ ነው። ኤ ነው። እኔ ኤ መስለኛል። ይሄ ሁላችሁ ስትሮንግ ኤሌክትሮላይት ነው ካል ማለት ነው። እያንዳንዱ ለየብቻ ማይነስ እና ፖዘቲቭ መኖር አለበት። እያንዳንዱ ቦንድ መሰበር አለበት። ይሄ ደግሞ ወተር ሞለኪውል ነው ብለናል። ሶ እነዚህ ይሄ ዳርክ ፐርፕል ነገር እነዚህ ትላልቆቹ ኦክሲጂን ናቸው። ለምሳሌ እዚህ ውስጥ ሶሉሽን ቢ ውስጥ ስንት ኦክሲጂን አለ? 1 2 3 4 5 ኦክሲጂን አለ። ስለዚህ ስንት ሃይድሮጂን ነው መኖር አለበት? 10 1 to 2 ሬሽዮ ስለሆነ ሁሉም ምን ብሏል? መሀላቸው ያለው ቦንድ ተሰብሯል። ስለዚህ ይሄ ፖዘቲቭ ነው ኦልዌይስ፣ ኦክሲጂኗ ማይነስ ናት። ብዙ እንደዚህ ያሉን። ስለዚህ ይሄኛው ምንድነው? ስትሮንግ ኤሌክትሮላይት ነው ከሶስቱ። አሁን ይሄኛው ካያችሁ እንዳለ እንደዛው ነው ያለው። ኦክሲጂን ዊዝ H2 ኦክሲጂን ዊዝ H2 ኦክሲጂን ዊዝ H2 ኦክሲጂን ዊዝ H2 አንዷ ብቻ ናት የተሰበረችው። ሶ ይሄኛው ደግሞ ዘ ዊከስት ዋን ነው። ይሄኛው ያው በከፊል መካከለኛ ላይ ያለ። ኦኬ ኦኬ እሺ አመሰግናለሁ በጣም። አሁን ጥያቄ ካላችሁ ጠይቁኝ። ፎር ኔክስት ክላስ የምናየው ስለ ኤሌክትሮኬሚካል ሴልስ ነው። ከቻል ዩኒቱን እንጨርሳለን። ያው ካልቻልን ደግሞ ኤክስቴንድ እናደርጋለን። ፎር ቱዴይ ቴንክ ዩ ሶ ማች። ጥያቄ አላችሁ? ቴንክ ዩ ቲቸር። እሺ ቴንክ ዩ ቲቸር። ኦኬ ጉድ ናይት።